ሰላማችን ነው። ማንም የማይነጥቀን ሰላማችን፣ የማንናወጥበት ወደባችን፣ የጸናንበት መልህቃችን፣ አምላክነቴን እቀማለሁ ሳይል፣ ጌትነቴ ይወሰድብኛል ሳይል የባሪያውን መልክ ያዘ፣ ሰው ሆነ። የዘላለም ደስታችን ሰላማችን ሆኖ መጣ። በሰማይና በምድር ሰላም ሆነ። መላእክትና ሰዎች አንድ ላይ ዘመሩ፣ አሸበሸቡ። ለምን መጣ? ተጣልተን ነበር፣ ጸብ ነበረ። እሱን የጸብ ግድግዳ ሊያፈርሰው ነዋ። በዲያብሎስ ምክንያት በእግዚአብሔርና በሰው፣ በመላእክትና በሰው፣ በፍጥረታትና በሰው፣ በነፍስና በስጋ ተቃርኖ ሆኖ ተጣልተን ነበር። እሱን ሰላም ለማድረግ መጣ። በእግዚአብሔር መልክ ሲኖር ሳለ ይላል ከፍ ብሎ እግዚአብሔር ሆኖ ሳለ ግን ምን ሆነ? እቀማለሁ ይወሰድብኛል ሳይል በእግዚአብሔር መልክ ሲኖር ሳለ የባሪያውን መልክ ያዘ፣ ሰው ሆነ። የእግዚአብሔር ልጆች እንባል ዘንድ የሰው ልጅ ተባለ። ወደ ላይ ያወጣን ዘንድ ወደ ታች ወረደ። ነፃ ያወጣን ዘንድ ታሰረ። የሾህ አክሊል ደፋ፣ የዘውድ አክሊል ይደፋልን ዘንድ፣ የጸጋ ልብስ ያለብሰን ዘንድ እሱ ተራቆተ። እኛ ባለጠጎች እንዲሆን ዘንድ ስለኛ ድሃ ሆነ። የእኛን ወሰደ፣ የእሱን ሰጠን። ግን ማን ነው? ንጉሡ ነው። ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ወታደር ባጣ ጊዜ እንደ ተራ ወታደር ሲዋጋ ያየነውን ወታደሩ እንደማንለው አማላጁ ማንለው ለዚህ ነው ወገኖቼ። ምክንያቱ የመጣው አማላጅ ስላልሆነ ሁሉ ጊዜ ሲሰራ የሚኖር ኢየሱስ የለን። ያዳነን መልአክ ወይም አማላጅ አይደለም፣ እርሱ ራሱ እግዚአብሔር ነው። ሲጸልይ ስላየነው ጸሎተኛ እናደርገው፣ ሲለምን ስላየነው ለማኛ እናደርገው፣ ሲበላ ስላየነው በላተኛ እናደርገው። እንደ ወታደር ሲዋጋ ንጉሥ እንዳልነው ሁሉ ሰው ሆኖ የዝቅታ ሥራ ሲሰራ ብናየው እሱ ከፍ ያለ ነው። አዎ የዳነው በአምላካችን በእግዚአብሔር ነው። የባህሪ አምላክ ነው መጥቶ ያዳነን። የባህሪ አምላክ ደም ካልፈሰሰ በቀር የፍጡር ደም እንዴት ሊያድነን ይችል ነበር? ወገኖቼ ወደነው አፍቅረነው ኖርን፣ ጀርባ ሰተነው ትተን ብንጠፋ መጣና በደም ዋጋ ገዛና። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም ያለን ለዚህ ነዋ። ዋጋ ወጣብን፣ ውድ ዋጋ፣ ተመን የሌለው ዋጋ፣ ዓለም የማይበቃው ዋጋ፣ ቃላት የማይገልጡት ዋጋ፣ የሚመጥነው የሌለው ዋጋ፣ ጥልቀቱ ምጥቀቱ ለመታወቅ የሚያልፍ ዋጋ ወጣብና ገዛ። ገዝቶ አመጣ፣ ተወራርዶ አመጣ፣ ነጠቀን፣ ካፉ ውስጥ ነጠቀን። ከዲያብሎስ ጉያ ውስጥ ከተወሸቅንበት መሰስ አድርጎ አወጣ፣ ገዛና። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ መንግስቱ የደብራችን አስተዳዳሪ፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ ዘማሪያን፣ በዜማ ዕቃ እግዚአብሔርን እንድናመሰግን
እድል የሰጣችሁን ወንድሞች፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይቺን ምሽት ለምስጋና ለውዳሴ በቤቱ ያቆመን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከመልአኩ ከቅዱስ ዑራኤል ከገበዘ ኢትዮጵያ ከፍጡነ ረድኤት ከቅዱስ ጊዮርጊስ ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። ሌላ ኢየሱስ ለጥቂት ደቂቃዎች እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። ትምህርት እንዲሆን ስለፈለግኩ ይህንን ርዕስ መርጬዋለሁ። ሌላ ኢየሱስ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 እንዲህ ይላል። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። ሌላ ኢየሱስ፣ ልዩ መንፈስ፣ ልዩ ወንጌል ይላል ቅዱስ ጳውሎስ። እኔ በዚህ ጥቂት ደቂቃዎች ሌላ ኢየሱስ በሚለው ላይ ጥቂት ደቂቃዎች አተኩራለሁ። አታውቁትም ብዬ ሳይሆን ብንሰማው ብናደምጠው ሃይማኖታችን ይጸናል። ለዛ ነው የመረጥኩት። ሰው እግዚአብሔርን በደለ። ሰው እግዚአብሔርን ያህል ጌታ ገነትን ታህል ቦታ በበደሉ ምክንያት አጣ። ሰው በኃጢአት ምክንያት ባህሪው ጎሰቆለ። ሰው እጅግ በጣም ደካማ ፍጥረት ሆነ። ቅዱስ ጳውሎስ እንደተናገረው ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ የሚጮህ ሆነ ሰው። እንደውም የሚወደውን የማያደርግ የማይወደውን ግን የሚያደርግ ምስኪን ሆነ ሰው። መቃብር ጋር ሲኦል መውረድም አገኘው ሰው። በሁሉ ላይ የነበረው ሰው እንስሳት እንኳን የሚያስደነግጡት ምስኪን ሆነ ሰው። በእግዚአብሔርና በሰው መካከል
ታላቅ የጸብ ግድግዳ ሆነ። እግዚአብሔር ጩኸቱን እንዳይሰማው ጩኸቱ የማይሰማ ሆነ። እግዚአብሔር መስዋዕቱን እንዳይቀበለው መስዋዕቱ ያልሰመረ ሆነ እና ሰው አዘነ። ሰው መጮህ ጀመረ። ሰው እንዲህ ያለ ጮኸ፣ ውድቀቱንም ተረዳ። ሰው እንዲህ አለ፣ ሰማያትን ቀደህ ወርደህ አድነኝ ብሎ ጮኸ። ሰው እባክህ ጌታ ሆይ ክንድህን ላክና አድነኝ እያለ ማልቀስ ማንባት ስራው ሆነ ሰው። የተወደዳችሁ ክርስቲያኖች እግዚአብሔር ሞትን ትሞታለህ ብሎ ፈርዶበታል። የእግዚአብሔርን ትእዛዛት በመፈጸሙ ሰው ሞትን ሞቷል። በነፍሱ ከእግዚአብሔር ተለይቷል። እግዚአብሔር ሞትን ትሞታለህ ብሎ ፈርዶበታል። አሁን ሰው ማረኝ እያለ ማልቀስ ያዘ። እጆችህን ላክ እያለ ማንባት ያዘ። ክንድህን ላክ እያለ መጮህ ያዘ። ሰማያትን ቀደህ ውረድ አለ። ሰው ለመነ። እግዚአብሔር ሲለምኑት ተለማኝ ነው። ሲመለሱ የሚመለስ አምላክ ነው። እግዚአብሔር በፍርዱ ቀጥቶ አባሮታል። አሁን ደግሞ ማረኝ እያለ መጮህ ስለጀመረ እግዚአብሔር መሐሪ ስለሆነ እግዚአብሔር ሊምረው ደግሞ ወደደ። ልብ በሉ ምዕመናን፣ በፍርዱና በምህረቱ በጸቡና በይቅርታው በጥላቻውና በፍቅሩ በቅጣቱና በመቀበሉ መካከል እግዚአብሔር ፍትህ ሊኖረው ይገባ ነበረ። በፍርዱ ቀጥቶታል። ማረኝ ሲለው ደግሞ ሊምረው ይገባል። እና ታዲያ እግዚአብሔር ምን ያድርግ? የተወደዳችሁ ክርስቲያኖች ይቅርታ ሲጠይቀው ይቅር ሊለው አይገባም። ማረኝ ሲለው ሊምረው አይገባም። እንደ ወጣ ይቅር፣ እንደ ጠፋ ይመለስ፣ እንደ ተቅበዘበዘ አይመለስ ሊለው አልወደደም እግዚአብሔር። ታዲያ ምን አደረገ እግዚአብሔር? እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንዲህ ይላል፣ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ፣ አዘነ የሚል ቃል ታነባላችሁ። ልድገመው ቀስ ብዬ። እግዚአብሔር አየ፣ ፍርድም እንደሌለ ተረዳ፣ ሰውም እንደሌለ አየ፣ አዘነ፣ ወደ እርሱ የሚማልድ እንደሌለም ተረዳ፣ ተደነቀ ይላል። ወገኖቼ እግዚአብሔር ሊምረው ወደደና ሰውን የሚያድን ከሲኦል የሚያወጣው ገነትን የሚከፍትለት መቃብርን የሚሽርለት የጎሰቆለውን ባህሪ የሚያድስለት ሞትን የሚያሸንፍለት አዲስ ፍጥረት አድርጎ የሚፈጥረው ከሱ ጋር በፍጹም እርቅ የሚያስታርቀው ሰው ያለ እንደሆነ ከሰው መካከል እግዚአብሔር
ሰው ፈለገ፣ ግን ሰው የለም አለ። ልብ በሉ፣ ምንም ያደርግ ሰውን የጠፋው፣ ሲኦልን የሚበዘብዛት ሰውን የጠፋው፣ መቃብርን የሚሽራት ሰውን የጠፋው፣ ገነትን የሚከፍታት ሰውን የጠፋው፣ መቃብርን የሚሽራት ሰውን የጠፋው፣ የጎሰቆለውን የሰው ባህሪ እንደገና አዲስ የሚያደርግ ሰው ነው የጠፋው እንጂማ ሰው ነበር እኮ ወገኖቼ። ሰው የለም ያለው ይሄንን ነው ወገኖቼ። አዘነ ይላል ሰው ስለሌለ። አሁን እንዳልኳችሁ ሰው ስለሌለ፣ የጸቡን ግድግዳ የሚያፈርስ ሰው ስለሌለ፣ በመካከል ያለውን ጸብ ፍጹም እርቅ የሚያደርግ ሰው ስለሌለ አዘነ። ወገኖቼ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። እቺም ቃል ቁም ነገር አላት ወገኖቼ። የሚማልድ እንደሌለ ተረዳ፣ ተደነቀ የሚለው ቃል ምንድን ነው? እውነት የሚማልዱ አልነበሩምን? ነበሩ እኮ ወገኖቼ። አማላጆችማ ነበሩ። ግን እነዚህ አማላጆች አሁን ያልኳችሁን የሞትን ፍርድ ማጥፋት አልቻሉም። የዘላለሙን ሞት መሻር አልቻሉም። መቃብርን መርገጥ አልቻሉም። ሲኦልን መበዝበዝ አልቻሉም። ፍጹም የሆነውን በደልና ኃጢአት በፍጹም ጽድቅና ሕይወት መቀየር ግን አልቻሉም እንጂማ የሚማልዱ እኮ ነበሩ። ገነትን የሚከፍቱ ግን አልሆኑም እንጂማ የሚማልዱ እኮ ነበሩ። ሲኦልን ግን የሚበዘብዙ ግን አልሆኑም። ጊዜያዊ ስርየት ያሰጣሉ፣ ከመከራ ያድናሉ፣ ከመቅሰፍት ያወጣሉ፣ ጊዜያዊ ረፍት ያሰጣሉ። ግንስ ከዘላለም ሞት ግን ሊያድኑ ስላልቻሉ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ የሚል ቃል ተቀመጠ እንጂማ እኮ የሚያማልዱ ነበሩ ምዕመናን። አብርሃም ትዝ አይላችሁም? ነቢይ ነውና ስላንተ ይጸለያል እኔም እምርሃለሁ ብሎታል አቤሜሌክን። አብርሃም እኮ ነበረ፣ ግን ሲኦልን መበዝበዝ አልቻለም። አሁን እንዳልኳችሁ የጎሰቆለውን የሰው ባህሪ ግን ማደስ አልቻለም። አሁን እንዳልኳችሁ የጸቡን ግድግዳ ግን ማፍረስ አልቻለም። ኤርምያስ እኮ ነበረ ምን የሚባል ጸሎታችን በፊት ትድረስ የሚባል የሚያማልድ እንዴ ነበሩ እኮ ወገኖቼ። ኢዮብ እኮ ነበረ የኢዮብን ፊት እቀበላለሁ የተባለ ጻድቁ ኢዮብ እኮ ነበረ። ግን ምን ማድረግ አልቻሉም። አሁን ያልኳችሁን ማድረግ አልቻሉም። የትኛውን? ገነትን ሊከፍቷት አልቻሉም። ሲኦልን ሊበዘብዟት አልቻሉም። መቃብርን ሊሽሯት አልቻሉም። የጎሰቆለውን የሰው ባህሪ ማደስ ግን አልቻሉም። ስለዚህ ምን አለ? ፍጹም እርቅ ግን ማምጣት አልቻሉም። ዘላለማዊ ስርየት ግን ማሰጠት አልቻሉም እንጂማ እኮ የኦሪት ሊቃነ ካህናት እኮ ነበሩ። የዕለት የዓመት የመባቻ መስዋዕት ሲሰው የነበሩ ብዙ የኦሪት ሊቃነ ካህናት እኮ አማላጆች እኮ ነበሩ። ግን ምን ማድረግ አልቻሉም። ስጋንም ነፍስንም ሊያነጹ ግን አልቻሉም። ልብ በሉ ኦርቶዶክሳውያን፣
እግዚአብሔርም አየ፣ ፍርድም ስለተከፋ አዘነ፣ ሰውም እንደሌለ አየ፣ ወደ እርሱ የሚለምን እንደሌለ ተረዳ፣ ተደነቀ ይላል። አሁን ያልኳችሁን ማድረግ የማይችል ሰው እንደሌለ ሲያይ ታዲያ እግዚአብሔር ምን ያድርግ? ምን ያድርግ? እንዲህ ይላል እዛው ያልኳችሁ ቃል ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ዝቅ ብላችሁ ስታነቡት አንድ አስደናቂ ቃል ይናገራል። ምን ይላል? ክንዱን ሰደደው ጽድቁም አገዘው የሚል ቃል ተቀመጠ። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ረዳ፣ ተደነቀ። ከዛስ ክንዱን ሰደደው። ክንድህን ላክልኝ ላለው የሰው ልጅ ክንዱ የተባለ ልጁን ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ ላከው። የራቀውን የሚያቀርብበት ክንዱ ኢየሱስ ክርስቶስ፣ የቀረበውን ዲያብሎስን የሚያርቅበት ክንዱ ኢየሱስ ክርስቶስ፣ ኃይለኛውን ዲያብሎስን የሚያደቅበት ክንዱ ኢየሱስ ክርስቶስን ሰደደው። እዚች ጋር ጥቂት ቁም ነገሮች እናስተውል። ኦርቶዶክሳውያን እዩ። ሰው እንደሌለ ሲያይ ራሱ ከሦስቱ አካላት አንዱ አካል ሰው ሆነ። ሰው ስለሌለ ወደ ላይ መውጣት ባቃተን ጊዜ በልዕልና የሚኖር እግዚአብሔር ወደ ታች ወደኛ ወረደ። ወደ ላይ መውጣት ሲያቅተን ወደ ታች መጣልን። የእግዚአብሔር ልጆች መሆን ሲያቅተን የእግዚአብሔር ልጅ የሰው ልጅ ተባለልን። ራሱ መጣልን፣ ክንዱን ሰደደው። ራሱ ባለቤቱ ሰው በሌለ ጊዜ ራሱ መጣ። እዚች ጋር አንድ ነገር እናሰላስ። ምን ማለት ነው ይሄ? ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 63 ላይ እንዲህ ብሏል። አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ ይላል። በመልአክ አይደለም፣ በአማላጆች አይደለም፣ እርሱ ራሱ መጥቶ ያድናቸዋል እንጂ አለ። ልድገመው፣ በመላእክት አልሆነም። ገነትን ሊከፍቷት አልቻሉም። ሲኦልን ሊበዘብዟት አልቻሉም። የዘላለሙን የጠብ ግድግዳ በፍቅር ሊቀይሩት አልቻሉም። በመልአክ አይደለም። አኮ በመልአክ ወአኮ በተንባል አማላጆችም ይሄን ማድረግ አልቻሉም። ምን ማድረግ አልቻሉም? ቅድም ያልኳችሁን ሁሉ ማድረግ አልቻሉም። ስለዚህ መልአክ አይደለም፣ አማላጅ አይደለም፣ እርሱ ራሱ መጥቶ አዳናቸው አለ። ወዳጆቼ የመጣው መልአክ አይደለም። አንዳንዶች እንደሚሉት የመላእክት ጌታ ነው፣ የመላእክት አምላክ ነው፣ መላእክት የሚሰግዱለት ነው። በኩርን ወደ ዓለም ሲያስገባ መላእክቱ ሁሉ ለእርሱ ይስገዱ የተባለ የመላእክት ጌታ መጣ። ታዲያ እንዴት እሱን ሚካኤል ነው ልንለው እንችላለን? ወገኖቼ መልአክም አይደለም። ይሄ መልአክ ነው የሚሉን አንዳንዶች ስለ ሌላ ኢየሱስ እየነገሩን ነው። እሱ የመላእክት ጌታ ነው። እነሱን መናፍስት አገልጋዮች የምታደርጋቸው አንተ
ልጅ ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም የጸና ነው የተባለለት እሱ ባለ ዙፋን ነው። እነሱ አገልጋዮች ናቸው። ታዲያ ማን ነው መልአክ ነው ሊለን የሚችለው? መልአክ አይደለም። የዋ ምስክሮች መልአክ ነው ካሉን ስለሌላ ኢየሱስ ነገሩ አናውቆ። መልአክ አይደለም፣ አማላጅም አይደለም የተላከው። ውረድ፣ ተወለድ፣ ሞት፣ ተሰቀል፣ አድን የተባለው አማላጅ አይደለም አይደለም። እና ማን ነው? ራሱ ነዋ። ራሱ። የተወደዳችሁ ክርስቲያኖች የመጣው ኢየሱስ ክርስቶስ አማላጅ አይደለም። አማላጁ አይደለም የመጣው ራሱ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ነው የመጣው። ምክንያቱም አማላጆች ይሄን ማድረግ ስላልቻሉ ለዚህ ነው እርሱ ራሱ መጥቶ ያድናቸዋል። ቅዱስ ቄርሎስም ቅዱስ አትናቴዎስም ኢንካርኔሽን በተባለው መጽሐፉ ይህንን ቃል ተርጉሞልናል። አማላጅ አይደለም፣ መልአክ አይደለም፣ ራሱ እግዚአብሔር ሊያድነን መጣ እንጂ። ወገኖቼ የመጣው አማላጅ ካልሆነ የሄደው እንዴት አማላጅ ሊሆን ይችላል? እዩ፣ አንድ ምሳሌ እዚህ ጋር በሰጣችሁ በጣም ውብ ይሆናል። አንድ ንጉሥ በጦር ሜዳ እየተዋጋ ወታደሮቹ ቢሳሱበት፣ ወታደሮቹ ቁጥራቸው ቢቀንስበት፣ በውጊያው ምክንያት ቢሞቱበት ንጉሱ ምንም ያደርግ ይመስላችኋል? ንጉሱ አንድ ነገር ብቻ ያደርጋል። እሱም ልብሰ መንግስቱን ያወልቅና የተራ ወታደር ልብስ ይለብስና እንደ ወታደር ይዋጋላ። ምክንያቱም ወታደር አጥቷላ። አያችሁ፣ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ እንደ ተራ ወታደር ሲዋጋ ባየነው ጊዜ ንጉሱን እኮ ወታደሩ ብለነው አናውቅም። ደግሞ አለው ልብሰ መንግስቱን ያወለቀው የተራ ወታደር ልብስ የለበሰውን ግን እንደ ወታደር ሲዋጋ ያየነው ጊዜ ወታደሩ ብለን ጠርተነው አናውቅም። እንደ ወታደር ቢዋጋም ንጉሱ ነዋ። በሞቴ ሲጸልይ ስላየነው ጸሎተኛ እናደርገው፣ ሲለምን ስላየነው ለማኛ እናደርገው፣ ሲበላ ስላየነው በላተኛ እናደርገው። እንደ ወታደር ሲዋጋ ንጉስ እንዳልነው ሁሉ ሰው ሆኖ የዝቅታ ስራ ሲሰራ ብናየው እሱ ከፍ ያለ ነው። እንዲህ ይላል እግዚአብሔር ቃል፣ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። እንዴት የሚደንቅ ቃል ነው! ይህ ቃል ምንኛ ይመስጣል! እኩል ሆኖ ሳለ ከአባቱ ጋር በእሪና ተካክለው ሳለ ስለ ሁላችን ድህነት አምላክነቴን እቀማለሁ ሳይል፣ ጌትነቴ ይወሰድብኛል ሳይል የባሪያውን መልክ ያዘ፣ ሰው ሆነ። በእግዚአብሔር መልክ ሲኖር ሳለ ይላል ከፍ ብሎ እግዚአብሔር ሆኖ ሳለ ግን ምን ሆነ? እቀማለሁ ይወሰድብኛል ሳይል በእግዚአብሔር መልክ ሲኖር ሳለ የባሪያውን መልክ ያዘ፣ ሰው ሆነ። አያችሁ፣ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ያልኳችሁ ከዚህ ጋር ይዛመዳል። የኔና የናንተን መልክ ያዘ፣ ሰው ሆነ። ብዙ ምስጢር አለው፣ እዛ ላይ አልቆይም እንዳላስመሻችሁ። የምፈልገው ነጥብ ግን ሰው ስለሌለ ሰው ሆነ። የእግዚአብሔር ልጆች እንባል ዘንድ የሰው ልጅ ተባለ። ወደ ላይ ያወጣን ዘንድ ወደ ታች ወረደ። ነፃ ያወጣን ዘንድ ታሰረ። የሾህ አክሊል ደፋ፣ የዘውድ አክሊል ይደፋልን ዘንድ
የጸጋ ልብስ ያለብሰን ዘንድ እሱ ተራቆተ። እኛ ባለጠጎች እንዲሆን ዘንድ ስለኛ ድሃ ሆነ። የእኛን እርግማን ያጠፋን ዘንድ ስለኛ እርግማን ተባለ። የእኛን ወሰደ፣ የእሱን ሰጠን። ግን ማን ነው? ንጉሱ ነው። ራሱን የመጣው ራሱ ወገኖቼ፣ አንዲት ነገር ብቻ ደግሜ ልለፍ፣ ምናልባት የቀረበ ምሳሌ ስለሚሆን ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ወታደር ባጣ ጊዜ እንደ ተራ ወታደር ሲዋጋ ያየነውን ወታደሩ እንደማንለው አማላጁ ማንለው ለዚህ ነው ወገኖቼ። ምክንያቱም የመጣው አማላጅ ስላልሆነ። በሞቴ ልጠይቃችሁ፣ እግዚአብሔር አይደል የሞትን ፍርድ የፈረደው በሰው ላይ ነው እንጂ። ታዲያ እግዚአብሔር የሞትን ፍርድ ከፈረደ ይሄን የሞት ፍርድ ማን ሊያነሳ ይችል ነበረ? ምሳሌ፣ የላይኛው ፍርድ ቤት የፈረደውን ፍርድ የስር ፍርድ ቤት ማንሳት እንደማይችል እግዚአብሔር የፈረደውን እግዚአብሔር ነው ሊያነሳው የሚገባው። ታዲያ ኢየሱስ ክርስቶስ ማን ነው? የባህሪ አምላክ እግዚአብሔር ነው። አያችሁ፣ ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ያዳነን መልአክ ወይም አማላጅ አይደለም፣ እርሱ ራሱ እግዚአብሔር ነው ብላ የምታስተምረው እኮ ለዚህ ነው። እንዲህ ይላል የእግዚአብሔር ቃል፣ ትንቢተ ሆሴዕን አንብቡት ምዕራፍ 3። ትምህርት ስለሆነ ትንሽ ታግሳችሁ ስሙኝ፣ ፈጠን ብዬ ጨርሳለሁ። ብናደምጠው ብዬ አስቤ ነው። ጥቂት ቃላት እንኳን ይጠቅሟችኋል ብዬ አምኜ ነው። እንዲህ ይላል፣ ሁለቱን የእስራኤል ቤቶች የይሁዳንም ከተሞች አድናቸዋለሁ፣ በሰልፍ አይደለም፣ በሰረገላ አይደለም፣ በሰይፍ አይደለም፣ በአምላካቸው በእግዚአብሔር አድናቸዋለሁ እንጂ ይላል። አዎ የዳነው በአምላካችን በእግዚአብሔር ነው። የባህሪ አምላክ ነው መጥቶ ያዳነን። የባህሪ አምላክ ደም ካልፈሰሰ በቀር የፍጡር ደም እንዴት ሊያድነን ይችል ነበር? አባ ጊዮርጊስ ዘጋስጫ እንዳለው መለኮት የተዋሃደው ደም ካልፈሰሰ በቀር የዘላለም ኃጢአት በዘላለም ስርየት እንዴት ያገኝ ነበር? እሱ ራሱ ያድናቸዋል እንጂ። ምዕመናን፣ የሚጠራበትም ስም ከዳዊት ከእሴይ ቁጥቋጦ ያፈራል፣ ከዳዊትም አበባ ይወጣል፣ ስሙም እግዚአብሔር ጽድቃችን ይባላል ነው የሚለው ትንቢተ ኤርምያስ ምዕራፍ 23። የመጣው እግዚአብሔር ጽድቃችን ነው ወገኖች፣ ራሱን ያዳነን ለማለት ነው። ይህንን ሁሉ ምለው ለምን? ሰው ስለሌለ ስላልታጣ። ምንም ያደርግ እንዳትረሱ፣ የዘላለም ስርየት የሚሰጠን የዘላለም ሕይወት የሚሰጠን የጸብን ግድግዳ የሚያፈርስልን ሞትን የሚሽርልን ገነትን የሚከፍትልን ሲኦልን የሚበዘብዝልን የጎሰቆለውን ባህሪያችንን የሚያድስልን ወደ ጥንት ፍጥረታችን ክብራችን የሚመልሰን የሞትን ፍርድ ለዘላለም የሚሽርልን ለምን መጣ? ሁለተኛው ነጥብ ለምን እንደመጣ ጥቂት ነጥቦችን ከእግዚአብሔር ቃል ላንሳ። ስሙኝ፣ በሞቴ ብዙ ሰዓት አልፈጅባቸው። ለምን መጣ? የመጣው ማን ነው? ነግሬያችኋለሁ። ለምን መጣ? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ ያተታቸውን ግሩማን ቃላት እኔ አራቱን ብቻ ልውሰድ። በጣም ግልጽ የሆኑ ቃላት ናቸው። እንዲህ ይላል። ለምን መጣ ታዲያ? ማን እንደመጣ ነግሬያችኋለሁ። ለምን ምክንያት እንደመጣ ደግሞ ጥቂት ነጥቦችን ልናንሳ። እንዲህ ይላል፣ ሰላምን ያደርግ ዘንድ ጥልንም በመስቀሉ ይገል ዘንድ
አንድን አዲስን ሰው በራሱ ይፈጥር ዘንድ፣ አራተኛ ሁለቱን በአንድ አካል ያስታርቅ ዘንድ ነው ይላል። ለምን መጣ? ተጣልተን ነበር፣ ጸብ ነበረ። እሱን የጸብ ግድግዳ ሊያፈርሰው ነዋ። በዲያብሎስ ምክንያት በእግዚአብሔርና በሰው፣ በመላእክትና በሰው፣ በፍጥረታትና በሰው፣ በነፍስና በስጋ ተቃርኖ ሆኖ ተጣልተን ነበር። እሱን ሰላም ለማድረግ መጣ። ሰላማችን ነው፣ ማንም የማይነጥቀን ሰላማችን፣ የማንናወጥበት ወደባችን፣ የጸናንበት መልህቃችን፣ የዘላለም ደስታችን፣ ሰላማችን ሆኖ መጣ። በሰማይና በምድር ሰላም ሆነ። መላእክትና ሰዎች አንድ ላይ ዘመሩ፣ አሸበሸቡ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ እያሉ በአንድነት ዘመሩ። የተለያዩት አንድ ሆኑ። ሰላማችን ፈሰሰ፣ ደስታችንም ጎረፈ፣ እንባችንም ታበሰ፣ ስቃችንም አለፈ። ሰላም ያደርግ ዘንድ መጣ። ሁለተኛ ጥልንም በመስቀሉ ይገድል ዘንድ መጣ። መስቀል መግደያው፣ ጸብ የተባለ ዲያብሎስን ማዋረጃው አደረገው። ቅድም ያልኳችሁ በእኛና በእግዚአብሔር መካከል የነበረው የጸብ ግድግዳ መስቀል ላይ ሲሆን ፈረሰ። የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። የዲያብሎስ ሥራ ምን ነበር? ጸብ ነበራ። ቀንቶብን በሱ ቦታ ተተክተን በሰማያት ከፍ ብሎ ሲያየን ቀናብና፣ ስለዚህ ተነኮለና፣ እንዳንገናኝ አጠረብና። ሰው ሆነና አፈረሰበታ፣ ደረመሰበታ፣ አስወገደዋ። ጠርቆ ይላል አቤት የቅዱስ ጳውሎስ ቃል ምንኛ ትመስጣለች። ጠርቆ በመስቀል ላይ ጠርቆ ከመንገዳችን ላይ ገለል አደረገው። ወደ ሰማይ እንድንሄድ የሰማይ መንገዳችንን አጥሮት ቀጥሮት ነበርና ወደ ሰማይ ወጣና በመስቀል ላይ ተሰቀለና የዛን መንቻካ የሆነውን ጠላታችንን ዲያብሎስ ያጠረውን ቅጥር የዘረጋውን መረብ በጣጠሰውና ጠርቆ አስወገደ። አሁን የሰማይ መንገድ ተከፈተልና፣ አሁን የሰማይ መንገድ ተከፈተልን። ፊቱን እየጸፋን ጎኑን እየመታን ባሩዱ የወጣለት ቀልህ ዲያብሎስ መጫወቻ አሻንጉሊት ሆና አበቃ። ሶስተኛ ሁለቱን በአንድ አካል ያስታርቅ ዘንድ ነውና ይላል። እንዴት ይደንቃል! ይሄ ደግሞ ተጣልተን ነበር፣ እርቅ መሆን አለብን። ጀርባ ሰተነው ሸሽተን ነበረ፣ ፊቱን መልሶልን ወደሱ መቅረብ አለብና። አቤት እንዲሁ ከሰማችሁኝ ትንሽ ታግሳችሁ የሆሴን ታሪክ ልንገራችሁ። መጀመሪያ አንዲትን ሴት አግባት አለው፣ አገባት። ኋላ ትታው 3 ልጆች ከወለደች በኋላ ነቢዩን ትታው ኮበለለች ይላል። በዝሙት በዚህም በዚያም ወደቀች፣ ጎለመተች ይላል። እግዚአብሔር እንዲህ አለው ይላል። እንዴት ድንቅ ምሳሌ ነው! ነቢዩ ሆሴን እንዲህ አለው፣ ሂድ ይቺን ጋለሞታይቱን ጎሜር ሚስትህን እንደገና አግባት አለው። ትታኝ ሄዳ፣ አዎ አምጣት አለው። ምን አድርጌ ላምጣት አለው። ገዝተህ አምጣት አይለው መሰላችሁ? ምን አድርገህ አምጣት? ገዝተህ። እኔም ይላል በ3 ተኩል ስቅ መስፈሪያ ተኩል ገብስ ገዛኋት ይላል።
መጀመሪያ ወዳ አፍቅራ መጣች፣ ኋላ ተወችው። ከዛስ ገዛታ፣ ዋጋ ከፈለባታ፣ ገዛኋት አለ። ተገዝታ መጣች። ወገኖቼ ወደነው አፍቅረነው ኖርን፣ ጀርባ ሰተነው ትተን ብንጠፋ መጣና በደሙ ዋጋ ገዛና። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም ያለ ለዚህ ነዋ። ዋጋ ወጣብን፣ ውድ ዋጋ፣ ተመን የሌለው ዋጋ፣ ዓለም የማይበቃው ዋጋ፣ ቃላት የማይገልጡት ዋጋ፣ የሚመጥነው የሌለው ዋጋ፣ ጥልቀቱ ምጥቀቱ ለመታወቅ የሚያልፍ ዋጋ ወጣብና ገዛን። ገዝቶ አመጣን፣ ተወራርዶ አመጣን፣ ነጠቀን፣ ካፉ ውስጥ ነጠቀን። ከዲያብሎስ ጉያ ውስጥ ከተወሸቅንበት መሰስ አድርጎ አወጣን፣ ገዛና። ግን ልጠይቃችሁ፣ ሁለቱን በአንድ አካል ያስታርቅ ዘንድ ነው የመጣው የሚለውን አነበብኩላችሁ ኤፌሶን 2። እስኪ ልጠይቃችሁ፣ እኔና እናንተ አሁን ታርቀናል አልታረቅንም? ታርቀናል አልታረቅንም? ቅድም ካልኳችሁ የዘላለም ጸብ ታርቀናል አልታረቅንም? በሞቴ ንገሩኝ፣ ታርቀናል አልታረቅንም? ታርቀናል፣ ታርቀናል፣ ታርቀናል። እደግመዋለሁ፣ ስለምፈልገው ነው ይሄንን ቃል ማጎላው። ታርቀናል። የጸቡ ግድግዳ ተወግዷል። አቤቱ ፊትህን ወደኛ መልስ ብለን ፊቱን ማየት ጀምረናል። ተድላና ደስታችን የአባታችንን ፊት ማየት ሆኗል። ፊትህን ከኛ አትመልስ ብለነው ነበር፣ አሁን ፊቱን ወደኛ መለሰልን። ታርቀናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ሰጥቶናል። ታርቀናል፣ ታርቀናል። እንደ ባሪያ አይደለም እንደ ልጅ መኖር ጀምረናል። ታርቀናል፣ ታርቀናል። ወደ ቅፉ ገብተናል። በማዕዱ ላይ አስቀምጦናል። በእጆቹ ላይ አሳርፎናል። አቤት እንዴት ይደንቃል! ምን ቃላት ይገልጸዋል! ጠፍቶ የነበረውን ዓለም ታቅፎታል። በመስቀል ላይ ቀኝ እጁን ሲዘረጋ ቀደምት ሕዝብን አይሁድን፣ ግራ እጁን ሲዘረጋ አዲስ መጪዎቹን አሕዛብን አቀፈ። ታረቀ። ራሱ ታራቂ፣ ራሱ መታረቂያ፣ ራሱ አስታራቂ ሆኖ ታረቀ። ታረቀ፣ መታረቂያ ሆነ፣ ደግሞ ማስታረቀን ራሱ። ወዳጄ ኢየሱስ ክርስቶስ የጀመረው ያልጨረሰው እርቅ የለም። ደግሞ አለው። ኢየሱስ ክርስቶስ የሞከረው ያልተሳካለት እርቅ የለም። ታርቀናል። ምን ማለት ፈልጌ መሰላችሁ? አሁንም ገና ኢየሱስ በሰማይ ሄዶ አንዳንዶች እንደሚሉን ገና ሊያስታርቀን የሄደ የሚመስላቸው አሉ። ታርቀናል። እንደገና ለማስታረቅ ወደ ሰማይ የገባ የሚመስላቸው አሉ። እንደገና ሁሌም የለም። እና ምንድን ነው? ታርቀናል። ይህን የሚደግፍ የእግዚአብሔር ቃል አለ? አዎ አለኝ። ምን የሚል? ሮሜ መልእክት ምዕራፍ 5 ቁጥር 10 በልጁ ሞት ታረቅን ይላል። ደግሞ አለው በሞቱ ታረቅን። ሞቱ መታረቂያ ሆነን ራሱን ቤዛ፣ ራሱን ካሳ፣ ራሱን መስዋዕት አድርጎ በማቅረቡ ታረቅን። በቃ ታረቅን እኮ ነው የሚለው። ታረቅን። ለዚህ ነው የቀረ ሊያስታርቀው የሚገባ ነገር የለው። ጨርሷል። አስታርቆናል፣ ታርቆናል፣ መታረቂያ ሆኖናል። መስዋዕት ስለሆነ የባህሪ አምላክ ስለሆነ ታርቆናል።
ውረድ ተወለድ ሙት ተሰቀል ቤዛ ሁን ተብሎ ስለመጣ ሊቀ ካህናት ስለሆነ አስታርቆናል። አንድ ጊዜ ቁጥር 11ን አንብቡት በሞቴ ሮሜ 5:11 መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ አይልም። መታረቁን ባገኘንበት ነው የሚለው። አግኝተናል ወዳጄ። ለዚህ ነው ኢየሱስ አሁን በሰማይ ሲያስታርቅ ይኖራል ማንለው። ይሄን የሚሉ ካሉ ስለ ሌላ ኢየሱስ ያወራሉ። አሁንም እያስታረቀ የሚኖር አይደለም። አንድ ጊዜ ሞቱ አንድ ጊዜ ስለሆነች ማስታረቁም አንድ ጊዜ በሆነች እርቅ አስታርቆናል። ዓለምን በክርስቶስ ሆኖ ያስታርቅ ነበር አይልም። ሶስተኛ ልድገመው፣ ነበር አይልም፣ ያስታርቅ ነበር። እያስታረቀ ይኖራል የሚል ቃል አንድም ቦታ አታገኝም። ለምን እንደማታገኝ ታውቃለህ? መታረቁን አግኝተናል እንዴ። አሁን ምን በድለውስ በደል ብትለኝና ብትጠይቀኝ ምርጥ ጥያቄ ነው እልሃለሁ። አሁንስ የምሰራው ኃጢአት፣ አሁንስ የምበድለው በደል ካልከኝ ይሄው ክህነቱን እፍ ብሎ የሰጣቸው ይቅር ብትሉ ይቅር ትላላችሁ፣ ብትይዙ ይያዝባቸዋል ብሎ ክህነቱን የሰጣት አንዲት ቤተክርስቲያን ብቻ አለች። ወዳጅ አትልፋ፣ ሌላ ቦታ አታገኘውም ይህን ስልጣነ ክህነት። እፍ አለ፣ መንፈስ ቅዱስንም ተቀበሉ አላቸው። ኃጢአታቸውን ይቅር ብትሉ ኃጢአታቸውን ይቅር እላችኋለሁ፣ ብትይዙባቸው በሰማይ ይያዝባቸዋል አላቸው። ታዲያስ ይሄው እዚህ ፋዘር ታድሮስ ማለት የሚባል ግብፃዊ ሊቅ እንደተናገረው ክህነቱ ዘላለማዊ ሆኖ በቤተ ክርስቲያን አለ። መስዋዕቱ አንድ ጊዜ የማይደገም ሆኖ በፍቅር ለቤተ ክርስቲያን ተሰጥቷል አለ። እዩ ክህነቱም እኛ ጋር ደግሞስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ስለተባለ እዚህ መስዋዕቱም አለ። ኃጢአታችንን ብንናዘዝ ከኃጢአታችን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እንናዘዛለን፣ ካህን ጋር እንቀርባለን፣ ይቅር ይለናል። የኢየሱስ ክርስቶስ ደም ከኃጢአት ያነጻናል። ከዛስ እንታረቃለን እንጂ ኢየሱስ ክርስቶስ ኢዮብም ዳግምም ሲመጡ ገና ሊያስታርቅ ይመስላል። ታርቀናል። ግን ደግሞ ደካሞች ስንሆን ስንወድቅ ስንነሳ ከኖር ይሄው ክርስቶስ ይውላችሁ በዘመነ ስጋዌ ቤተ ክርስቲያን በክርስቶስ ውስጥ ነበረች። ክርስቶስ በምድር እየተመላለሰ ቤተ ክርስቲያን በክርስቶስ ውስጥ ተሰውራ ትኖር ነበር። አሁን ክርስቶስ ወደ ሰማይ ከሄደ በኋላ ክርስቶስ በቤተ ክርስቲያን ውስጥ ተሰውሮ ደግሞ ይሰራል። ለዚህ ነው ቅዳሴያችን ላይ ፈትት ስጥ እያለ ካህኑ የሚጸልየው። ኢየሱስ ክርስቶስ ከኃጢአታችሁ ሁሉ ይቅር ይበላችሁ ብሎ ካህኑ የሚናዝዘው ሕያው አገልግሎት፣ ሕያው መስዋዕት፣ ሕያው መንግስት በዚህች ቤት ብቻ ይገኛል። አድራሻው እዚህ ብቻ ነው። የክርስቶስ እውነተኛ ክህነት፣ የክርስቶስ እውነተኛ መስዋዕት በሌለበት ወዳጄ በየአዳራሹ አትንከራተት። የእውነተኛ እርቅ ቦታ እዚህ ነው። ታርቀናላ። አንድ አስደናቂ ነገር ደግሞ አስከትዬ ልንገራችሁ። ትዕግስት አላችሁ? ትሰሙኛላችሁ? ከሰማችሁኝ ትንሽ ልቀጥል። ትታገሱኛላችሁ? እየገባችሁ ነው የምናገረው? መልካም። ሰላምን ያደርግ ዘንድ ጥልን በመስቀሉ ይገል ዘንድ ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ የሚለውን አይተናል። አራተኛውና በጣም የሚደንቀው ምን የሚል ቃል እንደሆነ ታውቃላችሁ? እንዲህ ይላል፣ አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። ኤፌሶን ምዕራፍ 2 ከቁጥር 12 ጀምሮ አንብቡት። አንድን አዲስን ሰው በራሱ ይፈጥር ዘንድ ክርስቶስ ለምን መጣ? አዲስ አድርጎ ሊፈጥረና የት ላይ ወዳጄ? በመስቀል ላይ ነው።
ቁጥር 10ን አንብቡት። ኤፌሶን መልእክት ምዕራፍ 2 ቁጥር 10 መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። ታዲያ ማን ነው ኢየሱስ ክርስቶስን ፈጣሪ አይደለም የሚለው? ተፈጠርን እያለ ፈጣሪ አይደለም ካሉ ሌላ ኢየሱስ ነው በሏቸዋ። የት ላይ ፈጠረን ካልከኝ መስቀል ላይ ፈጠረኝ እልሃለሁ ይላል አንድ ሊቅ። መስቀል ላይ በጥንት ፍጥረት አዳምና ሔዋን ሲፈጠሩ የኔና የናንተ አባቶች በእጁ አፈር ዘግኖ ነበር የፈጠረን። በሐዲስ ኪዳን ሲፈጥረን ግን በእጁ ችንካር ተክሎ ፈጠረን። እነዚህ ቁስሎች የኔና የናንተ የተፈጠርንበት አሻራዎች ናቸው። እዛ መስቀል ላይ ተፈጠርን። የተወደዳችሁ ክርስቲያኖች አንዲት ሸክላ ሰሪ፣ አንዲት ገል አምራች ሸክላዋ ቢሰነጠቅባት፣ ሸክላዋ ቢሸረፍባት ይሄንን ሸክላ ስትለስነው ስትጠግነው አትውልም እና ምን ታደርገዋለች? አፍርሳ አብኩታ በእጆቿ አላቁጣ እንደገና አዲስ ያማረ ዕቃ ትሰራዋለች። ክርስቶስ ምን አረገን? እንድንሞት ያደረገው እግዚአብሔር ሞትን እንኳን የሰጠን እኛን አዲስ አድርጎ የክብር ዕቃ አድርጎ ሊፈጥረን መሆኑን ረሳችሁ? በእጆቹ እንደምታቦካ ያቦካ በእነዚያ ደሞች ውስጥ ነው የተፈጠርነው፣ ነው የተሰራነው። ዳግመኛ ፈጠረን። ጥንተ ተፈጥሮ ሐዲስ ተፈጥሮ የሚሉት እኮ ለዚህ ነው። ጥንተ ተፈጥሮ ዓርብ ላይ ነው የተፈጠርነው። በሐዲስ ተፈጥሮ ዓርብ ላይ ነው የፈጠረን። ጥንተ ተፈጥሮ 6 ሰዓት ላይ ነው የፈጠረን። ሐዲስ ተፈጥሮ 6 ሰዓት ላይ ነው የፈጠረን። አያችሁ፣ አንድን አዲስን ሰው በራሱ ይፈጥር ዘንድ ሰው ሆነ፣ መጣ። ሌላው በጣም ጥልቅና ብዙ ነገር ነው፣ ግን ይሄን ስለምፈልገው ነው። የተወደዳችሁ ኦርቶዶክሳውያን ይሄንን ለምን አልኳችሁ መሰላችሁ? እስኪ አንድ ነጥብ ደግሞ አያይዤ ላንሳ። እዩ፣ እግዚአብሔር በጥንት ፍጥረት ሰውን ከፈጠረ በኋላ በዕለተ ዓርብ 6 ሰዓት ዓርብ ከፈጠረ በኋላ ቅዳሜ ዕለት እግዚአብሔርም ከሥራ ሁሉ አረፈ ተብሎ ነው የተጻፈው። ደግሞ አለው ስለምፈልገው ነው ይህን ቃል ምደግመው። እግዚአብሔርም ከሥራ ሁሉ አረፈ ይላል። ሰውን ከፈጠረ በኋላ በጥንት ፍጥረት እግዚአብሔር አረፈ ነው የሚለው። የተወደደ መድኃኒታችን ኢየሱስ ክርስቶስ በመጨከን በመስቀል ላይ እኛን በመከራውና በሞቱ ከፈጠረን በኋላ የሚከተለው ሌላ ድካም፣ ሌላ መውጣት፣ ሌላ መውረድ፣ ሌላ መቃተት፣ ሌላ ትጋት፣ ሌላ ቁመት፣ ሌላ ስራ አይኖረውም። በጥንት ፍጥረት እግዚአብሔር ከሥራው ሁሉ አረፈ እንደተባለ በሐዲስም ፍጥረት ክርስቶስ በመስቀል ላይ ከፈጠረን በኋላ የሚከተለው ወገኖቼ ለክርስቶስ ማረፍ ነዋ። ችላ እንዳትሏት ይህችን ቃል አከታትዬ የማነሳላችሁ ቁም ነገር ስላለች በሞቴ ስሙኝ። በጥንት ፍጥረት እግዚአብሔር ዓርብ ዕለት ከሰራ በኋላ አረፈ ነው የሚለው። በሐዲስ ኪዳን ዓርብ ዕለት ክርስቶስ ብርቱ ስራ እኛን ማዳን ከሰራ በኋላ የሚከተለው ማረፍ ነው። ምን ማለት ነው ይሄ ማረፍ ካላችሁ ሆይ በዘላለም መንግስቱ ገብቶ መቀመጥ። ማረፉን ልታረጋግጥልን ትችላለህ? አዎ። ምክንያቱም መጽሐፍ ቅዱስ እንዲህ ይላል ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶም የማይችሉትን እነዚያን መስዋዕቶች እያቀረበ ቆመ ካለ በኋላ
ስለ ክርስቶስ ሲናገር ግን እርሱ ግን አንድን መስዋዕት ለዘለዓለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላላ። ደግሞ አለው እያንዳንዱን ነጥብ ሳንተረጉም አናልፍም ይላል ያ ሊቅ። ኦርቶዶክሳዊት ቤተክርስቲያን በቸልታ የምታልፈው ገርመም አድርጋ የምትመለከተው ጥቅስ የላት፣ በጥልቀት ታየዋለች። ደግሞ አለው እርሱ ግን አንድን መስዋዕት ለዘለዓለም አቅርቦ ተቀመጠ ይላል። ወገኖች መቀመጡ ምኑን ነው የሚያመለክተው? አንደኛ የሥራውን ማጠናቀቅ ነው የሚያመለክተው። ውረድ፣ ተወለድ፣ ሙት፣ ተሰቀል፣ አድን፣ ሰላም አድርግ፣ አስታርቅ፣ ሌላው በሙሉ መጠናቀቁን የምናውቀው ተቀመጠ በሚለው ቃል እኮ ነው። በሞቴ ወገኖቼ ማረፉን ማወቅ ትፈልጋላችሁ? ተቀመጠ ይላላ። ተቀመጥ አይደለም የሚለው፣ ተቀመጠ ነው የሚለው። ተቀመጥ ለእንግዳ ነው። ደግሞ አለሁ እንግዳን ተቀመጥ ነው የሚሉት። ኢየሱስ ክርስቶስ ለዙፋኑ እንግዳ ስላልሆነ ተቀመጥ አይደለም የተባለው፣ ተቀመጠ ነው የተባለው ይላል ዮሐንስ አፈወርቅ። ተቀመጠ፣ እንግዳን ንበር ይሉታል፣ ተቀመጥ ይሉታል። ክርስቶስ ግን የራሱ ዙፋን ስለሆነ ተቀመጠ ተብሏል። ይህ ተቀመጠ የሚለው ቃል ምንድን ነው የሚያሳየን? አንዳንዶች ኢየሱስ ሊቀ ካህናት ስለሆነ በሰማይ ቆሞ አሁንም ያገለግልናል እንደሚሉት ፕሮቴስታንቶች፣ እንደሚሉት ታድሶች እንዳይደለ እንድታውቁት እና እንዴት ነው? እርሱ ግን አንድን መስዋዕት ለዘለዓለም አቅርቦ በአባቱ ቀኝ ተቀመጠ ይላል። ተቀመጠ ምን ማለት ነው? የሚቆመው ቁመት የለውም። ለአገልግሎት የሚቆመው ቁመት የለውም። ለልመና የሚቆመው ቁመት የለውም። ለምልጃ የሚተጋው ትጋት የለውም። ለስራ የሚወጣው የሚወርደው ተግባር የለውም። ይልቁንስ አንድ ጊዜ በብርቱ በጨከነ ሞት ሞቶ እኛን ካዳንን በኋላ በጥንት ክብሩ ከብሮ ተቀመጠ ነው የሚለው። ይኸውላችሁ እንደ ኦሪቱ ሊቀ ካህናት ኢየሱስ ክርስቶስ ሁል ጊዜ ለማገልገል ሊቀ ካህናት የሆነ አይደለም። ለሱ የባህሪ አምላክ ነውና አንድ ጊዜ በመጨከን መስቀል ላይ ማገልገል ብቻ በቅቶታል። እጆቹን እንደሚዘረጋ ሊቀ ካህኑ ዘረጋ። ማር ይቅር በል ብሎ እንደሚጸልይ ለልማዱ ሊቀ ካህናት የሚያደርጉትን አያውቁምና ይቅር በላቸው ብሎ ለመነ። መስዋዕት እንደሚይዝ መስዋዕት ራሱን ስጋውን ደሙን አቀረበ። የተወደዳችሁ ክርስቲያኖች በግ ነውና ታረደ፣ ተወራረደ። ሊቀ ካህናት ነውና የሚቆም የሚያገለግል ካህን የተቀመጠ ንጉሥ ሆነ። መስቀል ላይም ጭምር ተቀመጠ። በጣም የሚያነጋግር ቃል ነው። ተቀመጠ። አሁን ክርስቶስ በሰማይ ለማገልገል እንደሄደ ሁሉ አሁን የሚያገለግለናል ሊቀ ካህናታችን ስለሆነ የሚሉ ሁሉ ስለ ሌላ ኢየሱስ ያወራሉ። እኛ የምናውቀው ክርስቶስስ በሊቀ ካህንነት ተቀመጠ የሚለው ቃል ምንኛ የጎላና የተረዳ ነው። ሊቁ ዮሐንስ አፈወርቅ የዕብራውያን መልእክት በተረጎመበት ድርሳን አስደናቂ ቃል ይናገራል። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። ሰው ሲሆን የሰውነትን ስራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገሉ ስራ ጸንቶ አልኖረም ይላል። አዎ አሁን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በሰማይ ግን አይበላም። ሰው ነው፣ አይታመምም። ሰው ነው፣ አይሞትም። ሰው ነው፣ አይደክምም። ሰው ነው፣ አይራብም። ሰው ነው ስንል የሰውነትን ስራ በመስራት ጸንቶ እንዳልኖረ
አገልግሏል ስንል በማገልገልም ስራ ጸንቷል ኖረም። ስለዚህ ተቀምጧል ተባለ። ሁሉ ጊዜ ሲያገለግል የሚኖር እንዳይመስለን። ሁሉ ጊዜ አገልጋይ የሚያደርጉት ምንኛ ሌላ ኢየሱስን ያወሩልናል መሰላችሁ? ስለ ሌላ ኢየሱስ ነው የሚያወሩት። መቀመጥ ምንድነው? የአገልግሎት መጠናቀቅ ነው። መቆም ሲያገለግሉ መኖር ነው ይላል ዮሐንስ አፈወርቅ። መቀመጥ ደግሞ የአገልግሎት መጠናቀቅ ነው፣ ሲያገለግሉ አለመኖር ነው። ለዚህ ነው ማረፉ ሲሰራ አለመኖሩ አንድ ጊዜ በመስራቱ ምክንያት የዘላለም ድህነት መስጠቱን የምናረጋግጠው በመቀመጡ። አንድ ግሩም ምሳሌ ለመስልና ነገር የሚጠቀልል ይሻላል። መምህራን ስላሉ እግዚኦ ሰዓቱ ምንድነው? እዚህ ቦዲቲ ላይ ልክ ነው፣ እንደዚህ ነው በቃ ሁሉ ጊዜ። አቤት 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 ስታሳዝኑ። አሁን እኔ 5 ደቂቃ ነው 55 ደቂቃ ነው እስካሁን የተናገርኩት 5 ነው። ዮሐንስ አፈወርቅ ሊቁ እንዲህ ይላል፣ እየሰማችሁ ነው። ብርቱ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑ እንደው ያድናል ይላል። በሞቴ ስሙኝ። ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑ እንደው ያድናል ይላል። ደካማ መድኃኒት ግን ተደጋግማ በመወሰዷ ምክንያት ደካማ መሆኗ ይታወቃል ይላል። ኢየሱስ ክርስቶስ አንድ ጊዜ አገልግሎን፣ አንድ ጊዜ አላዳነን፣ አንድ ጊዜ አላስታረቀን ከሆነ እመኑኝ ስለሌላ ኢየሱስ ነው የሚያወሩት ምላችሁ፣ ደካማ ስለሆነ ኢየሱስ ነው የሚያወሩት። ምክንያቱም አንዱ አይበቃንም ባዮች ናቸው። አንዱ ብርቱ መድኃኒት አንድ ጊዜ በመወሰዱ ምክንያት ጽኑ ደዌያችንን አራቀልን። እውነት አሰብ አንዱ ብርቱ መድኃኒት ማን ነው? እሱ ክርስቶስ ብርቱ መድኃኒት። ለዚህ እኮ ነው የስኳር የደም ብዛት መድኃኒቶች ከበሽታው አቅም በታች በመሆናቸው ተደጋግመው ይወሰዳሉ። እየሰማችሁኝ ነው? የኦሪት ሊቃነ ካህናት ደጋግመው የሰሩት የባህሪ አምላክ ስላልሆኑ ፍጡሮች ስለሆኑ ነው። በቃ ሁሉ ጊዜ ሲያስታርቁ፣ ሁሉ ጊዜ ሲያገለግሉ፣ ሁሉ ጊዜ ሲያማልዱ፣ ሁሉ ጊዜ መስዋዕት ሲሰው ኖሩ። ለምን? ደካማ መድኃኒቶች ስለነበሩ። አሁን የመጣው ግን ብርቱ ነው ብርቱ አይደለም። ብርቱ ከሆነ ስንት ጊዜ መስራት ይበቃዋል? በሞቴ ስንት ጊዜ? አንዴ። ምክንያቱም ኢየሱስ ክርስቶስ ብርቱ ነው ብርቱ አይደለም። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ይበቃዋል አንድ ጊዜ። ለዚህ ነው ነቢዩ ዳዊት አንዱ መጠጥ በቃኝ አለው። አንዱ ነው የሚበቃል። ሁሉ ጊዜ ሲሰራ የሚኖር ኢየሱስ የለም። ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑ ደዌ ያድናል። ደካማ መድኃኒት ግን ሁሉ ጊዜ በመወሰዷ ምክንያት ድካሟ ይታወቃል። ሌላ ኢየሱስ። ብዙ እንዳልዘበዝባችሁ ጊዜ ያጥረኛል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እድል ካለን ነገ እንቀጥላለን። እግዚአብሔር ይስጥልን።